የብሔረሰብ ማንነት፣ ቋንቋው፣ ታሪኩ፣ ባህሉ የሚወጣበት ነው። ለዓለም እናስተዋውቀበት ነው። በበዓሉ ላይ የሀገር ውስጥ ቱሪስትና የውጭ ሀገር ቱሪስቶች ይሳተፋሉ። ይሄ ደግሞ የኢትዮጵያ ማንነት ለዓለም እናሳይበት ነው። በዛ ላይ ደግሞ እርስ በርስ የምንጠያይቅበት በዓል በመሆኑ ከሚሰጠው ፋይዳ አንጻር እንደ ሀገር እጅግ በጣም ትልቅ ፋይዳ አለው። እንዲህ አይነት ትርኢቶች ለሀገር እሴት ግንባታ ከፍተኛ አስተዋጽኦ ያላቸው ማለት ነው። ባህላዊ አልባሳቶቻችን፣ አጨፋፈራችን ምን እንደሆነ ብዙም አንድም እንደሆነ ያሳያል ማለት። ለዚህ ብዙ ነገር የሚያስተማር ስለሆነ እነዚህ አይነት ፌስቲቫሎች ሊበረታቱ ይገባል። ብዙ አውቀንበታል። የተለያዩ ክልሎች ባህላዊ የአጨፋፈር አልባሳትን አውቀንበታል። የእኛን ማስተዋወቀናል ማለት ይህ ውህደታችንን በጣም ያጠናክራልና አንድም ብዙም እንደሆነ የሚያሳይ ስለሆነ እንዲያ ነገር መበረታታት አለበት። እርስ በርስ ለመተዋወቅ ብዙ ፋይዳ አለው። ጥሩ ነው። የመቻቻልን ባህልን የማክበርን ትውፊታዊ ባህልን ለማያዝ ጥሩ ነው፣ ለማስኬድ ያስችላል የሚል ሐሳብ አለኝና ደስ የሚል ነው። ባህላችንን ቋንቋችንን ከሌሎች ብሔረሰቦች ጋር በጋራ በመሆን የምናውቅበት፣ የምንረዳዳበት፣ የምንተዋወቅበት ሀገራችን በአንድ ጣራ ስር እንዳለን የምናይበት በዓል ነው ይሄ በዓል። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ማንነታቸውን እንዲገልጹበት ሌላውን እንዲያውቁ የሚያደርግ ነው። በዓሉ የሚከበርባቸው ክልሎች በተቻለ መጠን በበዓሉ ምክንያት ኢንቨስትመንት እንዲያስፋፉ፣ ከተሞቻቸውን እንዲያሻሽሉ፣ በዓሉ አንድ የህዝቦች መገለጫ ከመሆኑ እንደ አንድ የቱሪስት መስህብ እንድንጠቀምበት የሚያደርግ በኢትዮጵያ ብሔር ብሔረሰቦችና ሕዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ህብረ ብሔራዊ አንድነትን ባከበረ መንገድ እንደዚህ ያሉ ታላላቅ በዓላት በትክክለኛው ቦታ ሲከበሩ የኢትዮጵያን ውበት የኢትዮጵያን አንድነት ስለሚገልጡ የአንድነታችን የሰላማችን ካስማዎች የፍቅር ባለቤቶች እንኳን ደስ ያላችሁ።